ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አድርጋለሁ። በቅድሚያ የአጋራችን አንበሳ ባንክ መልእክት ተከታትለን እንመለስ። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነስ ማቀላጠፍ፣ ከዛማ በጊዜ ጡረታዬን ወጥቼ ያላዩዋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆር፣ አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ስለሆነ ከልብ እናመሰግናለን። ወደ ቀዳሚው ዘገባ አልፋለሁ። በስፖርቱ ዘርፍ ላይ አሻራ ያሳረፉ ሰዎችን ተሞክሮ በማስፋት ተወዳዳሪ ስፖርተኞችን ለማፍራት እየሰራ መሆኑን የፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት አስታወቀ። ለከተማውና አካባቢው በእግር ኳስ ስፖርት አስተዋጽኦ ያበረከቱትን አሰልጣኝ ዘነበ አሰፋን ለመዘከር በ8 ክለቦች መካከል ውድድር ተካሂዷል። ንጉስ ስንታየው በፍኖተ ሰላም ከተማ አስተዳደር በ8 ክለቦች መካከል ሲካሄድ የቆየው የእግር ኳስ ውድድር ተጠናቋል። ውድድሩ የተካሄደው ለከተማውና አካባቢው በእግር ኳስ ስፖርት ከፍተኛ አስተዋጽኦ ያበረከቱትን አሰልጣኝ ዘነበ አሰፋን ለመዘከር ነው ተብሏል። በውድድሩ ላይ የተገኙት በብልጽግና ፓርቲ የፍኖተ ሰላም ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ዮናስ ሞላ አሰልጣኝ ዘነበ አሰፋ ለአካባቢው የእግር ኳስ ስፖርት ባለውለታ መሆናቸውን አንስተዋል። ዝክረ ዘነበ አሰፋ ውድድር ነው። እነዚህ ክለቦች በራስ ተነሳሽነት የተቋቋሙ ክለቦች ናቸው። ማህበረሰቡ የመጀመሪያ በስፖርቱ ዘርፍ ባለቤት እንዲሆን በሀብት በመደገፍ በሀሳብ ደረጃ በመደገፍ በኩል ሚናውን እየተወጣን ያለ እንደ መንግስት ይሄን የማስተባበር ሚናችን እንወጣለን። አንድ በሁለተኛ ደረጃ እንዲህ አይነት ስፖርታዊ ውድድሮች ሲካሄዱ የተሻለ የስፖርት ማዘውተሪያ ቦታ ያስፈልጋል። ይሄን የስፖርት ማዘውተሪያ ቦታ በአግባቡ ለመስራት ህብረተሰቡን አሳትፈን እንቅስቃሴዎችን ጀምረናል። አሰልጣኝ ዘነበ አሰፋ ስፖርት በአካባቢው እንዲነቃቃ ከፍተኛ አስተዋጽኦ ማበረከታቸውን የፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ቢኒያም ጌጡ አንስተዋል። አሰልጣኙ በስፖርት ዘርፍ ላይ ያሳረፉትን አሻራ ተሞክሮ በማስፋት ተወዳዳሪ ስፖርተኞችን ለማፍራት እየተሰራ ስለመሆኑም ገልጸዋል። በ2018 በጀት ዓመት የስፖርት ምክር ቤት ጉባኤ ስናካሄድ በስተሰሜን በኩል በር ያለውን በስማቸው የመግቢያ በር በስማቸው እንዲሰየምም ተቋማችን ወይም ከተማው ያደረገበት አግባብ አለ። ስልጠናና ውድድሮችን እያዘጋጀን የሱን አሪያ የሚከተሉበትና ለከተማችን እንዲሁም ለዞናችን ሞዴል የሆኑ አሰልጣኞችን በማፍራት በኩል እየሰራ ነው ያለ ስራ አለ። የቀድሞ አሰልጣኝ ዘነበ አሰፋ ተጫዋች የነበሩት ገበያው ሽፈራው አሰልጣኙ ጊዜን በተገቢው መንገድ በመጠቀም የተለያዩ ውድድሮችን በድል መወጣታቸውን ያነሱት ተተኪዎችን ልታፈራ የምትችል ከዚህ በፊት የሰራው ስራ ሲወሳ ሲወደስ የዛ ሰው ክብር ስትሰጥ ነው። ተከታዩ ደግሞ የተከተለ የሱን አሪያ ተከትሎ የነበረውን ስፖርት ወደ ከፍተኛ ደረጃ ለማድረስ ከፍተኛ አስተዋጽኦ የሚፈጥር ይሄ አሁን መነቃቃቱ ጥሩ ነው። በጣም ደስ የሚል ነው። አስተያየታቸውን ለአሚኮ የሰጡ የውድድሩ ተጫዋቾችና ታዳሚዎች በበኩላቸው ውድድሩ አሰልጣኙን ከመዘከር ባለፈ ወጣቶች ካልባሌ ቦታዎች እንዲርቁ በማድረግ ለስፖርቱ መነቃቃት መፍጠሩን ገልጸዋል። ጋሼ ቃላ ማለት ለሱ ቃላት የለኝም። ታውቃለህ፣ በሱ ስር የሰለጠኑ ልጆች አንድ አልባሌ ቦታ የዋለ ሰው እንኳን የለም። ሁሉም ጥሩ ደረጃዎች ላይ ነው የደረሱ። ብዙሃኑ ግን በኳስ ባይሳካላቸውም አንዳንዴ ኳስ ስንጫወት ኳስን ብቻ በኳስ ለመለወጥ ሳይሆን ኳስ ውስጥ ብዙ ስነ ምግባሮችን እናሻሽላቸዋሉ። ዘነበ አሰፋ እንግዲህ የዳሞት ከነማ አሰልጣኝ ነበር። አሁን በህይወት የለም። እሱንም በማሰብ ነው ውድድር እየተካሄደ ያለ። ዋናው ታርጌቱ ደባል ሱስ ከመዋል ይህን ስፖርታዊ ጨዋነት በቃ በስፖርት ማሳለፍ አለበት። አጠቃላይ በተካሄደ ውድድር የ01 ቀበሌ እግር ኳስ ክለብ አሸናፊ በመሆን የዋንጫ ባለቤት ሆኗል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ ውድድር ዝግጅቱን አጠናክሮ ቀጥሏል። በሞሮኮ አስተናጋጅነት ከግንቦት 5 እስከ 25 በሚካሄደው የ2026 ከ17 ዓመት በታች የአፍሪካ ዋንጫ ኢትዮጵያ በምድብ ሀ ከአስተናጋጇ ሞሮኮ፣ ግብጽና ቱኒዚያ ጋር ተደልድላለች። አሰልጣኝ ቤንጃሚን ዚመርም ሀገር ቤት ከመጡበት መጋቢት 16 ጀምሮ የሜዳ ላይ የክፍል ውስጥና የተለያዩ ቡድኖች ጋር የሚደረጉ የአቋም መለኪያ ጨዋታዎችን ያካተተ ጠንካራ ዝግጅት እያደረገ ከአንድ ወር በላይ አስቆጥሯል። ቡድናችን
በአፍሪካ ዋንጫ የሴካፋ ዞን ማጣሪያ ሶስተኛ ሆኖ እንዲጨርስ ያስቻሉ አብዛኞቹ ተጫዋቾች በስብስቡ የሚገኙ ሲሆን በቅርቡ ቡድኑን የተቀላቀለው አምበሉ ቢኒያም አብርሃ ከጉዳት አገግሞ የቡድን ልምምድ እየሰራ ይገኛል። በአሁኑ ወቅትም 24 ተጫዋቾች ልምምድ እያከናወኑ ይገኛሉ። የሴካፋ ከፍተኛ ጎል አስቆጣሪ ዳዊት ካሳው፣ የንግድ ባንኮቹ ሁዜይፋ ሻፊና ቅዱስ ዳዊት እንዲሁም የወላይታ ዲቻዎቹ ቸርነት ኡፋይሳ እና ቤኔዘር አለማየሁ በቅርብ ቀናት ቡድኑን የሚቀላቀሉም ይሆናል። ስብስቡ በካፌ ልቀት ማዕከል ማረፊያውን በማድረግ በኢትዮጵያ ስፖርት አካዳሚ፣ አዲስ አበባ ስቴዲየም፣ አዲስ አበባ ዩኒቨርሲቲና አበበ ቢቂላ ስቴዲየም በቀን 2 ጊዜ ልምምዱን በማከናወን ላይ ይገኛል። መረጃው የኢትዮጵያ እግር ኳስ ፌዴሬሽን ነው። 47ኛው የአፍሪካ ቮሊቦል ክለቦች ሻምፒዮና በሩዋንዳ ኪጋሊ እየተካሄደ ነው። በውድድሩ ትናንት የምድብ የመጨረሻ ዙር ጨዋታውን ያደረገው ወላይታ ዲቻ አሸንፏል። 24 የወንድ ቮሊቦል ክለቦች በአራት ምድብ ከፍለው ሲያፎካክር የቆየው የአፍሪካ ቮሊቦል ክለቦች ሻምፒዮና የጥሎ ማለፍ ተሳታፊዎችም ተለይተውበታል። በምድብ 3 የተደለደለው ኢትዮጵያ ተወካይ ወላይታ ዲቻም የምድብ የመጨረሻ ጨዋታውን ከታንዛኒያው ፕሪዝን ጋር አድርጓል። በጨዋታው ወላይታ ዲቻ 3-2 ሲያሸንፍ ሁሉንም ዙሮች በተመሳሳይ 25-22 ረቷል። ወላይታ ዲቻ ከዚህ ቀደም ያደረጋቸውን 4 ጨዋታዎች በመሸነፉ ምክንያት ግን 6 ክለቦች በሚገኙበት ምድብ 5ኛ ሆኖ የጨረሰው የታንዛኒያው ፕሪዝን እና ወላይታ ዲቻ ከምድብ ሲሰናበቱ የሩዋንዳ ፖሊስ፣ የሞሮኮ ፌዝ ዩኒየን፣ የጋናው አርሚ እና የኬንያው ፖርት ኦቶሪቲ ወደ ጥሎ ማለፉ ከምድቡ ገብተዋል። ከሁሉም ምድቦች ከ1ኛ እስከ 4ኛ ያጠናቀቁ ጥሎ ማለፍ መቀላቀላቸው ታውቋል። ሩብ ፍጻሜ ለመግባት የሚደረጉ የጥሎ ማለፍ ጨዋታዎች ነገ ይጀምራሉ። ትናንት በአውሮፓ